በኢትዮጵያ የጋብቻ ስነ ስርዓት እንደ ማህበረሰቡ የኑሮ ሁኔታ ሃይማኖታዊና ልማድን ተከትሎ ይከናወናል። ታዲያ ጥንዶች ሰርግ ከመሰረጋቸው ወደ ጋብቻ ከመሄዳቸው አስቀድመው እንደየ ባህልና ወጉ የሚከተሏቸው ቅደም ተከተሎች አሉ። የቤተሰብን ፍቃድ መጠየቅ ወይም የሽምግልና ስነ ስርዓት አንደኛው ነው። ሽምግልና ለምን ይላካል? ስለ ሁለት ነገር ነው የሚላከው። አንደኛ ለወላጅ ክብር ስለሚገባ ነው። 9 ወር ከ5 ቀን በማህፀኗ የተሸከመች እናት፣ ጡቷን ያጠባች እናት፣ በጀርባዋ አዝላ ያሳደገች እናት ክብር ይገባታል። አባት ደግሞ ያው እረኛ ነው። በቤቱ ውስጥ የመጀመሪያው እረኛ የሚባለው አባት ነው። አባት ባይኖር ኑሮ እናት ለልጅ የምትሰጠው አይኖርም ነበር ማለት ነው። ስለዚህ የመጀመሪያው ለአባትና ለእናት ክብር ሲባል ነው ማለት ነው የሚላከው። ሁለተኛው ትዳር ተቋም ስለሆነ ነው። ትዳር ተቋም በአንድ ሰው በሁለት ሰው ብቻ አይመሰረትም አይደለም። ስለዚህ ተቋም ስለሆነ ትዳር ሌላኛ ወገን ያስፈልገዋል፣ ሽማግሌ ያስፈልገዋል ማለት ነው። ከ3 በላይ ነው የሚላከው ሽማግሌ። አንድ ሰው ሽማግሌ አይሆንም፣ 2 ሰውም አይላከም፣ 3 ሰው ነው የሚላከው ማለት ነውና 3 መሆናቸው በሃይማኖቱ ያው የሚስጥረ ስላሴ ነው ማለት የስላሴን ሶስትነት የሚያሳይ ነው። ነገር በ3 ይጸናል የሚባለው አባባልም እዚህ ላይ ዋጋ አለውና 3 የመጨረሻው ትንሹ ነው። ከዚያ በላይ ግን 5ም 7ም እንደየእንትኑ እንደየደረጃው እንደዛ ሊሆን ይችላል እና 3 ሰው ወይም ከዚያ በላይ ሽማግሌ ይላካል። ወደ ማን ነው የሚላከው? ወደ ሴቷ ወደ ሙሽራዋ ቤተሰብ ነው። ሙሽራ ሽማግሌ ሆኖ አይላክም። ሙሽራይቱም አትጠየቅም። የሚጠየቀው ወላጅ ነው። ይሄ አጠቃላይ ክብሩ የሚሰጠው ለወላጅ ነው ማለት ነው። ወላጅ የሚጠየቀው ሙሽራዋ የማትጠየቀው አባት ማን ነው እናቷን አይተህ ልጇን አግባ አይደል የሚባለው? እንደዚያ ነው። ስለዚህ ልጅ የአባትና የእናቱ ስሬት ነው። የገሊትን ልጅ ነው ለልጅ የማጭላል ወላጅ ማለት ነው። በዚያ መሰረት እጭት ይላካል። ሰዎቹ ክፉ ከሆኑ የለም ልጅ እንኳን ጥሩ ቢሆን ወደ እጭት አይከድም እና የሚያየው ከላይ ነው እና በዚህ መሰረት ከልጅ ይልቅ ለወላጅ ቅድሚያ ይሰጣል ማለት ነው። አጭተኛ፣ ታጭ፣ ታጭተኛና ማጫ ብለን ልንሄደው እንችላለን። እንደው በዚህ በሊንጉስቲኩ እንትን አነጋገር ብናየው ማለት ነው። አጭ የምንለው ሙሽራው ነው። አጭተኛ የምንላቸው ሽማግሌዎች ናቸው። ለማጨት የሚላኩት ተላኪዎች ማለት ነው። ታጭ ያልናት ሙሽራዋን ነው። ታጭተኛ የምንላቸው የሙሽራዋን ቤተሰቦች ነው። ማጫ የምንለው ደግሞ ስጦታውን ነው ማለት ነው። እነዚህ ተዳምረው ተቋም ይገነባል። የነማንን ተቋም? የሁለቱን ተቋም። ለምን? ገና ራሳቸውን ስላልቻሉ ማለት ነው። ሽማግሌዎቹ የሚመረጡት ተቋሙን ለማስጀመር፣ ለመገንባት፣ ለማዋሃድ፣ ለማገናኘትና መሰረት ለማስያዝ ውል ለማዋዋል ነው። ከዛ ካለፈ በኋላ ደግሞ የመጨረሻው ውልና ማሰሪያ አንቀጾ ደግሞ የሰርጉ ጊዜ የሚወሰድ ውል ነው። ያም ነው ሄዶ ሰርጉ 2-3 ቀን ሲቀረው ወደ ፍርድ ቤት ሄደህም ተቋሙ ይመሰረታል በፍርድ ቤት። የሽምግልና መነሻው ባህልም ሃይማኖትም ነው። ሃይማኖት ላይ የበሰሉ ሰዎች ሃይማኖት ነው ሊሉሽ ይችላሉ። ባህል ላይ የበሰሉ ሰዎች ባህል ነው ሊሉሽ ይችላሉ። ግን መነሻው ባህልም ሊሆን ይችላል፣ ሃይማኖትም ሊሆን ይችላል። እንዴት ነው የምናየው? ሃይማኖት አለ፣ ባህል አለ። ሃይማኖታዊ ባህል አለ፣ ሪሊጂየስ ካልቸር የምንለው ማለት ነው። እንደገና ደግሞ ባህላዊ ሃይማኖት አለ፣ የፎክ ሪሊጂየስ ልንለው እንችላለን። ይሄንን አዳምና ሔዋን አንድ ይገጫጩ ነበረ ያው እና እነ ሚካኤል መላእክት እየሄዱ ያስታርቋቸው ነበረ። እንደውም ስጦታ የሰጡት 3ቱ መላእክት ናቸው ነው በትውፊት የምንለው። ሚካኤል፣ ገብርኤልና ሩፋኤል ለሔዋን ወርቅ፣ ዕጣንና ከርቤ ስጣት ብለው ለአዳም ሰጡት። አዳም ደግሞ ወርቅ፣ ዕጣን፣ ከርቤ ወስዶ ለሔዋን ሰጣት። ስለሚገባት ክብር ይገባሻል ሲል አሁን
ትልቅነቷን ነው የሚያሳየው። ሽማግሌዎቹ እነማን ናቸው? እነ ሚካኤል ናቸው ማለት ነው። በመላእክት ነው ማለት ነው ሽምግልና የተቋጨውና አሁን እንደው ይሄን ብናየው ብንተነትነው ወርቅ ምንድነው? ለሔዋን የተሰጣት ወርቅ እሳት ውስጥ ገብቶ ነጥሮ የሚወጣ ጽሩይ ማለት በጣም ጥሩ መሆኑ የሚታወቀው እሳት ውስጥ ይገባ ነው ወርቅ። ስለዚህ ትዳር ፈተና አለበት ማለት ነው። እሳት ያቃጥላል አይደል? ትዳርም ፈተና አለበት። ነገር ግን ከዚያ ወርቅ እሳት ገብቶ ሲወጣ ያምራል፣ ጥሩ ነው፣ መልከኛ ይሆናል። ከትዳር በኋላ የሚገኘው ውጤት ደግሞ ጥሩ ነው ለማለት ነው። ወደ እጣን ስንመጣ እጣን ጢስ መልካም ሽታ ነው ያለው አይደል? መዓዛ አለው። ትዳርም መዓዛ አለው ማለት ነው። እሱ ነው። ወደ ከርቤ ስንመጣ ከርቤ እንደ ሙጫ ያለ ነው። ሁለቱን አንድ የማድረግ ሚስጥር ነው እሱ። ሙጫነቱ ሁለቱን ፍቅርን ነው የሚያሳየው፣ አንድ መሆንን መዋደድን ነው የሚያሳየው እና ያን ስጦታ ነው በመላእክት አማካኝነት ወስዶ ሰጣት። ሽማግሌ ከሃይማኖት አንጻር ስናየው መላእክት አሁን ሽማግሌ ሆነዋል ማለት ነው። ከዚያ ወደ ባህሉ ስንመጣ ያው እንግዲህ በእነ አብርሃም ዘመንም በኦሪቱ ዘመንም በሐዲስ ኪዳን ዘመንም ብዙ ምስጢር አለው። ክርስቶስ ከቤተ ክርስቲያን ጋር ተጋባ እንላለን። ያ ቅዱስ ገብርኤል ሽማግሌ ሆኖ ሲመጣ እናያለን። ወደ እመቤታችን ሲላክ እናየዋለን። ሽማግሌ ሆኖ ሲያበስር ማለት ነው። እና ሽማግሌ የመላእክትን በተለይ የቅዱስ ገብርኤልን ውክልና ተምሳሌት ነው የሚይዘውና መሰረቱ ሃይማኖት ነው፣ ባህልም ነው። መስፈርቱን እንግዲህ የሚመርጡ ሰዎች ነው የሚያዩ። ተናግረው ያሳምኑልኛል፣ ጥሩ ተሰሚነት አላቸው፣ በነዛ ለትዳር በተመረጡት ማህበረሰቦች ደግሞ ተቀባይነትና ዝምድና አላቸው ተብሎ ሲታመን በዚህ መስፈርት ነው ሽማግሌዎቹ የሚመረጡት። ከዚህ አንጻር ነው ተናግረው ያሳምናሉ፣ የቤተሰብ ትስስር የማህበረሰብ ትስስር አላቸው እነዚህ ሰዎች ተብሎ ሲታመን ነው። የመጀመሪያው የማጥናት ስራ ነው የሚሆነው። የማንን ቤተሰብ? የልጅቱን ቤተሰብ ማለት ነው። ከዚያ ከተጠና በኋላ ጥሩ ሆነው ከተገኙ ሽማግሌ ይላካል። ሶስት ሽማግሌ እኔ እገሌ የተባለን ሰው ልጁን ለልጄ ማጋባት ፈልጋለሁና ሄዳችሁ ለልጄ እጩልኝ ተብሎ በጣም ጠርዝ ያለው ሰው ተናግሮ የማያሳፍር የሽምግልና ስርዓትና ባህል ወግ የሚያውቅ ሰው ይላካል። የሶስቱ ስብጥር የስላሴ አምሳል ናቸው። ሶስቱ ነገር በሶስት ይጸናል አይደለ? በሶስት የተገመደ ገመድ ጥብቅ ነው። በሁለት አሁን ገመድን በሁለት ብንፈተው ልል ነው። በሶስት ሲገመድ ወይም ሲፈተል ይጠብቃል ማለት ነው። እና ሶስት የሚሆኑበት ምክንያት ሃይማኖታዊ ውክልና ነው ያለው። ስላሴን ነው የሚያሳየው። አምስትም ሊሆኑ ይችላሉ፣ ሰባትም ሊሆኑ ይችላሉ እንደየሰው ማለት ነው። እና ሶስቱ ይላካሉ፣ ወደ ሴት አገር ይላካሉ። ይሄዳሉ፣ ወላጅ ይጠየቃል። ተልከና የመጣ ነው እገሊት የተባለችውን ልጅዎን ይባላል። ዝም ብሎ ልጅን አይባልም። ሌላ ሴት ልጅ ይኖራል። የተባለችውን ልጅዎን ለገሌ ልጅ ሚስት እንድትሆነው ፈልገን ነውና ብሎ በክብር በጥንቃቄ ዝቅ ተብሎ ባትህት ወርስ በትህትና ነው የሚጠየቀው። እንደ ዝም ብሎ ዘው ተብሎ አይጠየቅም። የገጠሩና የከተማው ይለያያል። ሽምግልና መጀመሪያ ስትሄድ ኢንፎርሜሽኑ ቀድሞ የምትሄድባቸው ሰዎች ይነገራቸዋል። በዚህ ቀን ነው የሚመቸን ብለው ተዘጋጅተው ይቆያሉ። ለልጅቷ አዌር አድርገው እውቀት እንዲኖራትና ፈቃደኛ እንድትሆን አድርገው ይቆያሉ። እኛም በተባለው ቀን የዛ የላከን ሰው ፍላጎት ይዘን ሄደን በባህላችን መሰረት ባህላችን ጥሩ ነው፣ በተቀጠርነው መሰረት በዛን ቀን እንሄዳለን። ሄደን መጀመሪያ ሰላምታ ይቀርባል፣ አክብሮት አለ። ከህልዋ በፊት ይቆማል። የመጣንበት ጉዳይ ይሄ ነው፣ ልጃችሁን ለልጃችን እንድትሰጡን ለማነጋገር ነው፣ ለመጠየቅ ነው ተብሎ ይነገራል። እነሱ ደግሞ ገና ያልመከሩ ከሆነ ከቤተ ዘመድ መክረን እንነግራቸዋለን፣ በዚህ ቀን ተመለሱ ይላሉ። አናመላልሳችሁም ካሉ ደግሞ ቁጭ በሉ እንነግራቸው። አይ ንገሩን ቁጭ ልንል ይባላል። አሁን ሽማግሌዎቹ ይላኩና ዝም ብሎ እሺ አይባልም።
አሁን ነውር ነው። እሺ ካለ ሚዛኑ ይቀላል፣ ክብሩ ይቀላል። እንዴት በአንድ ጊዜ እሺ ይለኛል ይላል። የወንድ ቤተሰብ ይንቃል። ምንድነው ነገሩ? እኮ ሳይመክሩ እንዴት እሺ አይባልም። ወይም ደግሞ ሞኘት ያለ ካልሆነ በስተቀር ሰውየው የልጅ ቤተሰብ ማለት ነውና ከዚያ በኋላ ሲጠየቅ ምን ይላል? ልምከርበት ይላል። ልምከርበትና ላስብበት ይለያያል። ላስብበት ለአንድ ሰው ነው። ልክ አሁን ላይ የሚባለው ወንዱ ሴቷን ሲጠይቃት ላስብበት ይላል። ይሄ ያሁኑ ነው። ያኛው ልምከርበት መመካከር ከምን ጋር? ምክክር ከሚስት ጋር፣ ምክክር ከጎረቤት ጋር፣ ምክክር ከሰፈር ጋር፣ ምክክር የወንዱ ቤተሰቦች ካሉበት ቦታ አካባቢ ማለት ይሄ ሁሉ ምክክር ከንስሐ አባት ጋር ሊሆን ይችላል። ምክክርና ሰፊ ነው ይሄ መመካከር። ያው ምክክር ጥሩ ነው። ሳይመካከሩ የሚሰሩት ስራ ይበላሻል። ምክክርን ከሃይማኖት አንጻር ብናየው፣ ምክክርን ከመንግስታዊ አወቃቀር አንጻር ብናየው ስራ ይሰራል። ሳይማከሩ የሚሰሩት ስራ ይበላሻል። ልጅቷንም ተመርጣ ለትዳር ስትመረጥና ስትታሰብ የማን ልጅ እንደሆነች የማህበረሰቦቹ በጎነት ብዙ ነገር መስፈርቶች አሉት። ባህላዊ መስተጋብሩም ሚስጥሩም ከባድ ነው። ከዚህ አንጻር ነው። በልጁ ደረጃ ደግሞ ይሆነና ላይሆነን የሚለውን እነሱም ደምረው ቀንሰው ነው በዚህ ጊዜ ነው ብለው ቀጠሮ የሚሰጡ። ካልፈለጉ አይ ለሌላ ቃላችን ሂዷል አትምጡ ይላሉ እንጂ አንፈልገውም አይባልም። ሁለተኛ ዙር ሽምግልና ይላካል። ባንዴ ያልቅ ማለት ነው። እነዚያው ሰዎች በቀጠሯቸው ይመጣል። ከዚያ እንዴት ነው ልምከርበት ያልከንን ነገር ምን አደረስከው ይባላል። ግቢ ከሆነ ግቢዬ ነው እሺ ይላል። እዚህ ጋር አሁን እሺ አይልም። ዝም ብሎ እገሌንማ አንዳንዱ እገሌን የመሰለ ሰው አግኝቼ ነው ስፈልግህ እኮ ነው የመጣ ስፈልገው እኮ ነው የመጣ ግቢዬ ነው ይላል። ግቢው ካልሆነ እምቢ ለማለት የሚለው እምቢ አይልም። አሁን ግቢው ካልሆነ አይ ዘንድሮ አዝመራ የለኝም ሊል ይችላል። ወደ ገጠሩ ብንሄድ ልጄ ተማሪ ናት ይላል። ወይም ደግሞ አይ በዚህ ዓመት አልድርም አቅም የለኝም ነው የሚባል እንጂ እምቢ አይባልም። ሰው ክብር ሰጥቶ ሲጠይቅ በክብር መመለስ ነው ያለበት እንጂ አይ አንተ ግቢ አይደለም አልፈልግም አይባልም። ያጣላል። እንደውም እነሱ ደግሞ ፈቃደኛ ነን ግን ለመሆኑ ምን ማስተዳደሪያ አለው ልጃችን በምን ሊያስተዳድራት ነው ብለው ነው የሚጠይቁት። በገጠሩ ከሆነ እርሻ አለ፣ ሌላ ነገር አለ፣ ሌላ ግብአት አለ። በከተማ ከሆነ ወይ ነግዶ ነው የሚያስተዳድራት፣ የንግድ ደረጃውም በዚህ ደረጃ ይገኛል ይባላል። በደሞዝ ከሆነ ደግሞ በደሞዙ ነው የሚያስተዳድራት። ከዛ በኋላ ደግሞ አብረው ያድጋሉ ተብሎ ይነገራል። እነሱም ፈቃደኛ ይሆናሉ። ጋብቻችሁ ጋብቻችን ነው ከተባለ በኋላ በምን ይተዳደሩ ደግሞ አለ። ዝም ብሎ አይለቀቅም። ስለዚህ መተዳደሪያቸው ይሰራላቸው እንደየአቅማቸው። በብር ሊሆን ይችላል፣ ከብት ሊሰጡ ይችላሉ፣ ቦታ ሊሰጡ ይችላሉ። ብቻ እንደየአቅማቸው ልዩ ልዩ ስጦታዎችን ይሰጣሉ። ስድስተኛው የሽምግልና ደረጃ ውል ይባላል። ውል ይያዛል። እዚያ ላይ ድግስም ጠበቅ ያለ ነው የሚሆነው ማለት ነው። ያ ውል በሌላ አነጋገር 80 የሚባለው ማለት ነው። 80 ይጻፍላቸዋል። 80 ይጻፍላቸዋል። ያ በቃል የተነጋገሩት በወረቀት ይሰፍራል ማለት ነው። አጋቢ ዳኞች አሉ። ሽምግልናው እዚህ ውል የሚለው ላይ ያልቃል ማለት ነው። ከዚህ በኋላ ያለው ጋብቻ ነው የሚቀጥለው። ከዚያ በኋላ የሽምግልና ነው የጋብቻ ቀን ተቀጥሮ ነው የሚለያየው ማለት ነው። የሰርጉ ጊዜ ያኔ ይቆረጣል። በዚህ ቀን ይባላል። በዛ ቀን ሰርጉ ረዘም ላለ ጊዜ ነው ጊዜ የሚሰጠው። ከዛ በኋላ እህልዋ ተደግሶ ሁሉም ነገር ቤተ ዘመድ ተጠርቶ ሰርግ ይደረጋል። ሰርጉ ደግሞ ያው ትዳር ማለት ተቋም ማለት ነው። ከሁሉም ተቋም የሚቀድመው ትዳር ነው። ትዳር ብሎ ማህበረሰብ ነው። ማህበረሰብ ብሎ ቀበሌ፣ ወረዳ፣ አውራጃ፣ ክፍለ ሀገር፣ አገር ብሎ መንግስት ነው። ስለዚህ
ይሄ ተቋም ከመንግስትም የቀደመ ተቋም ትልቅ ተቋም ነው። ከዚህ አንጻር ነው በዚህ መንገድ ነው ይሄ ተቋም ተመስርቶ ልጅ የሚወለዱት። ሙሽራ ሽማግሌ ሆኖ አይሄድም፣ ነውር ነው በጣም። ይሄ አሁንም ቢሆን በአሁኑ ዘመንም ነውር ነው። ይሄ አይሄድም እንዴ! ሙሽራ እኮ አፍሮ ነው እኮ የሚሄደው። ዝም ብሎ ፍጥጥ ብሎ አይከድም እኮ፣ ነውር ነው። የሚጠየቅም ወላጅ ነው እንጂ ሙሽራ እኮ አትጠየቅም እኮ። እጭት ላይ እንደው አሁን እንደምናየው አይነት ድግስ ነውር ነው። አሁን እንደውም ከ3 በላይ በጣም አንድ መኪና ሞልቶ ሁሉ የሚከድበት አጋጣሚ አለ። ይሄ ሁሉ የጋብቻን ውበት ያሳጣዋል። ሁሉ ነገር ቀድሞ ካለቀ፣ ድግሱ ቀድሞ ከተደገሰ የጋብቻው ቀን ምን ሊባል ነው? አንዳንዶች እኮ በዚያ በሽምግልናው ጋብቻ ሆኖ በዛው የሚቀርም አለ፣ ድግስ ሰርግ ሳይሰረግ ማለት ነው። እና ይሄ ሁሉ ባህሉ ይሄን ሁሉ ያወግዛል ነው። ልጅ የአባትና የእናቱ ስሪት ነው ብለናል አይደለ? ስለዚህ ልጅን ለመስራት መጀመሪያ ከጋብቻው ላይ ነው መጠንቀቅ ያለብን። ከጋብቻው ላይ ለመጠንቀቅ ሽምግልናው ላይ ጭምር ቅድም ያለውን ሂደቱን መስራት አለብን ማለት ነው። ጥሩ ካህን ለማግኘት ጥሩ ተጋቢዎችን መጀመሪያ መስራት አለብን ማለት ነው። ጥሩ መነኩሴ በቤተ ክህነቱ ለማግኘት ተጋቢዎቹ ላይ ስራ መስራት አለብን ማለት ነው። ጥሩ ሸህ ሃይማኖቱ የሚገደው ለማግኘት ጋብቻ ላይ ስራ መስራት አለበት። ጥሩ መሪ የመንግስት ማለት ነው። ጥሩ ከቀበሌ ጀምሮ እስከ ጠቅላይ ሚኒስትር ያሉትን ሰዎች ጥሩ ሰዎችን ለማግኘት ጋብቻ ላይ ስራ መስራት አለብን። ስለዚህ ጋብቻ በቀላል የሚታይ አይደለም። ጋብቻ ካሪክለም ተሰርቶለት ጋብቻ ትምህርት ሆኖ መምጣት አለበት። አሁን ከውጭ እየቀዳን በጣም የማይጠቅሙ ነገሮች አሉ አይደለ? ምለው አሉ በጣም ብዙ ሚዛን የማይመጡ ትምህርቶች፣ እነዚያ ተቀንሰው ጋብቻ ግን ትምህርት ሆኖ ይሰጥ እላለሁ።